በኋላ ከመጣሁ በኋላ ግን አልበላ ምናምን አይደለም እኔ ላይ ሙድ ለመያዝ አይደለም ልበላ ነው እውነት በይ ልበላ ነው እውነት አምሮኝ ነው ትንሽ ቀልሽን በዛው አይሽ ለምን ታዋቆኝ ይሄ ልጅ ይጎዳል አንቺ አትጠይኛለሽ እንዴ ነው ያክልከኝ ሱሪ ዛሬ ማለት ነው ምን እንዳማረ እና ማርሽ ደግሞ እውነት የሆነ ነገራችሁ ይበጣት ምንድን ነው ቃል ነግራችሁ በርገር ማለት ነው እስቲ ጋምበት ምን ሊያምረኝ ይችላል ጋምበት በርገር ነው እንጂ ዞሮ ፒዛ ወይ በርገር ልበላ ነው አንተ እና ፒዛ ያምራው እንዴ እና ምን አማርሽ እስቲ ጋምበት አሁን ራሱ ሳስብ ራቂን ይያወጥኩ የሚጠጣ ነው የሚበላ ነው እንጂ የሚበላ ፍራፍሬ ነው አንተ ባክ ግምት ላይ ያለ እሺ ምድር ክትፎ ነው እየተጠጋጋለ ዶሮ ወጥ ባክ ጥሬ ስጋ ያደረበን ያማረኝ አሁን ጾም ላይ ነው ለምን ሆዴ ለምን ታጫወያለሽ እሺኝና አሁን ቶሎ ጋብዘኝ የት ዱከም አሁን ለስጋ ብለን ዱከም ድረስ እንሄዳለን እንዴ እንዴ በጣም ነው ያማረኝ በጣም በቃ ያየሁት ስጋ ብታይ አሁን ራሱ አይኔ እንደዚህ ፊቴ ላይ ነው የሚመጣው ጮማው በዚህ ጋር ቀዩ አሁን ጮማ ያስፈልግሽም አንቺ ነድ ረከሩ ሲበሉና ቆረቆይ አብሬ አዋዜ ረሳሽ እሺ አሁን ተነስ እንሂድ ጋብዘኝ ይቅርሽ ነው ምርሽ ነው የምሬን ነው ይቅርሽ ነው ምርሽ ከዛን ያማረኝ አሁን ቁርጥ ምናምን ያልኩት ዝም ብዬ ነው ግን ይሻላል ይቅርብሽ አይ ከዛን ያማረኝ አይ ልጅ ላይ ጠባሳ እንዲወጣ ትፈልጋለህ ስለዚህ ከዛን ያማረኝ እውነት አዝመ ብሎ ነው እንዴ ከሰልታሪ ከሰል የምር ማሽተት ነው መብላት ነው መብላት በልተሽ ልትውጪ ጥሬውን ኮርሻማ ማድረግ ምን ቪዲዮ አይተሽ ነው ደግሞ ቪዲዮ አይደለም እና በቃ አንዳንድ ሰው አፈር ያምረዋል አንዳንድ ሰው በቃ እንደ ሰው ነው እኔ ደግሞ ከሰላም ማረኝ ዛሬ ልጅ ላይ ምን ይፈጠራል የሚለው ነገር ጎግል ማድረግ አለብኝ መጀመሪያ ምንም አይፈጠርም ቢጠቁር ነው የምሬን ነው አምሮኛል ተነስ በቃ አይ ቆይ ቼክ ላድርገው ይሄ ጀምጥ ሲል ምናምን ቆይ ያመጣልሻለሁ አሁን እኮ አማሪስቲ ፍሙን ለምን አበይም እንትን ያለው ሻ ወአመዱ አይ ከዋናው ከሰል ጀምርና ወደ ፍሙ ይሄዳል ባይዘው አብዞ ያደርጋል ፖይዝን ነገሮች ታውቂያለሽ አይደል ተው እና እሱን ችግር የለውም አላነበብኩም እኔም መብላት አይቀርም ምን መርዛ ማሪም ትመርዝ ልሰጥሽ ተው በቃ ይኮ አይደለም ምን አይል ምን ችግር አለው ሞክርሽ ታውቂያለሽ ከዚህ በፊት እንጂ ጥርስ ይፈቅበት ይለ እንዴ ከሰል ምን ችግር አለው እኮ ጥርስሽን ፋቂበት ወይ እሺ ይፈቅበታል አንተ ልብላ ግን ናት እሺ ወይ ጥሬው ልጋብዝሽ ይቅር እሱ ይቅር ከሰሉሽ አስተችውሽ አልፈልግም እበላለሁ እውነት ሰራቶች እንጂ ምንድነው እበላለሁ እውነት ከስር እያለ ነው ደስ የሚሸጠው ሰው ከስር እያለ በእናትህ ስንት ፍሬ ነው የምትበይው አንድ ከበላው ለአምሮት በቂ ነው ከጣፈጠኝ ጨምራለሁ ለዘመን ደረሰ ሰው ምግብ ምናምን ባር ነገር ድንጋይስ ለምን አሞክሪ አይታኘክም ከዚህ ይታኘካል እንዴ ሞክርሽ ታውቂያለሽ ይመስለኛል እኔ አመጣልሻለሁ ይዘልኝ አበላ እሺ ወይኔ ለውበት በኋላ ቶሎ በል ቼክ አድርጋ እንዴ ደውስ እኔ መብላቴን አላውቀውም አነበብክም አይ አንዴ አመጣልሻለሁ ቤኔፊት ካለው ይቆይ አሁን ጥርስ ያነጣል ይላል ለሆድ ለተነፋ እንደ ለኩላሊት ጤንነት ለቆዳ ዲቶክሲፊኬሽን ለተቅማጥ ሁላ ቆንጆ ነው ይላል ተነስሽ ይዘና መርዛማ ነገር እንደማይወጣ ይዘና በእናትህ ቶሎ በል ጓን ጊዜ እሱን ተው በቃ ብጉር የለብሽም ለምንድን ነው አንቺ ቆይ ታርሻለሁ እንደውም ወርጠ ከቤቷል ቶሎ በል በእናትህ በእንጀራ ነው በምን ነው የምትበይው ባዶ ውሃስ የሚጠጣ ነገር ምናምን አምጣልሽ ይዘና ግን ያው ካነቀሽ በየቀኑ ለንገሩ እየቆረጠ ነው የሚገባው እኔ አመጣልሻል በኋላ ከመጣሁ በኋላ ግን አልበላ ምናምን አይደለም እኔ ላይ ሙድ ለመያዝ አይደለም ልበላ ነው እውነት በይ ልበላ ነው እውነት ልበላ ነው ይዘና አንቺ አውቀሽ እኔ ላይ ሙድ ለመያዝ ነው አይደለ እውነቴን ነው ይዘና ቁጭ አርፌ ተስቀመጥ አትደስ አይልሽ ይዘናሽ ልሞክር የምርሽ ነው አዎ እውነት በይ በላለሁ እውነቴን ነው ተበላል ተበያለሽ አዎ አመጣልሽ ስንት ፍሬ ይዘሽ
ትልቅ ነው መካከለኛ ወይስ ይዘና ያገኘነው? ጠብቂ። በጣም እርጉዟ ሚስቴ በጣም ገራሚ ነገር አምሯታል። እንደዚህ አይነት ምርጥ ሚስቴ የትም ሀገር የለም። ወጪ ቆጣቢ ምንም በቃ በጣም ጉድ የሚያስብል ነገር ነው ያማራትና ያው እንግዲህ በአምሮት ነገር ብዙ ነገር ሲባል ሰምተናል አይደለ? የኔዋ ግን ይለያል። ከሰል መብላት አማራ። እንደው ላሳያችሁ ፊቷን። ስሚ ምነው ቅር አለ? ገንዘብ ስለማታወጣ? አይ አይደለም ለሱ አይደለም። እና ጋይስ ከሰል መብላት ነው ያማራት። የነገር ግዴታ መቀረጽ አለበት ብዬ ነው። ምን ይገርማል። ስለዚህ አሪፍ የሚባለው ምርጥ ከሰል መርጬ ነው ማመጣላት። ስላይስ ይደረግልሽ እና ለማኘክ እንዲመቻቸው ቢላ ምንም እንትን አድርገን ነው ሰው ቆርጥ ምን ነገር ያምረዋል። እሷ ከሰል መብላት አማራት። ስለዚህ እናንተ ምስክሮች ትሆናላችሁ። እንግዲህ አንዳንድ ነገሮችን ጎግል ላይ ለማየት ሞክሬ ነበር። ብዙም የጤና ጉዳት የለውም። ለነፍሰ ጡር ሴቶች ግን የሚለውን አላነበብኩም እኮ። ይመከራል ጥርስ ምናምን እንደሚፋቅበት መርዝ ለሚጠጣ ሰው ምናምን እንደሚሆን ነው የማውቀው ከሳይንስ አኳያና ሳየው ደግሞ በጣም ብዙ ጥቅሞች አሉት። ስለዚህ እንድትበላ ፍቅጄላታለሁ። የሚያስፈልጋትን ነገር ማመጣላት ነው የሚሆነው። በጣም አቀራረቡ ምኑ ያማረ ነው የሚሆነው። የደረበ ጥሬ እንጨትና እንትን የደረበ ነው የምናደርገው። እናያለን እስቲ ስበላው። አብራችሁ ነው ጠብቂ፣ የትም እንዳትሄጂ። እንግዲህ አሁን ተመልካቾች የመረጥንላት ነው ለውዷ ባለቤታችን። የደረበ ብላኛለች። ልክ የደረበ አቤት አቤት አቤት። ኧረ በቃ ይኸው ልኮ አልበላም። ለአምሮት ትንሽ ነው። ችግር የለውም። ከጮማው ከታናሽ ከታላቁም ጨምርልሻለሁ። በቃ እንዴ አቤት ይሄ ከጮማ የሚያስንቅ ነው። በቃ አንተ ገንዘብ ስላላወጣህበት ለምን ሌላ ቀንም በደንብ እንዲያምርሽ አርጌ ነው እንትን የምለው ስሚ። ኧረ በቃ ኧረ ለምን ታው እኔ እንደዚህ ነው የምኮረሽመው። ለምን እንዲህ ስትውጪ እኮ እንዳይቧጥጡ እኮ ነው ጉሮሮሽን እንዳይቧጭጥ ብዬ እኮ ነው። ደግሞ ከረሜላ ማውጣት አለብኝ። እጅን እንዳመጣ። ኧረ ችግር የለውም። ምን ያልመጣ ለጥርስሽንም ትፍጫለሽ። ለመፋቂያ የሚሆን አውጣልሻለሁ። ተው እሱ እንደሱ ነው አገዳ ይመስልሻል? ምን ዳጣ ምናምን የሚጨምርበት ሚጥሚጣ አታሹፍላት። እንዲችን እዚች ጋር እናስቀምጣለን። ተመልካቾች ከፈለገች እንደዚህ አግድም ፈታ ዘና ብላ ነው እንትን የምትለው። ዋ በጣም ባይዘው ጥናት ይደረጋል። አሁን እሷ ከበላችሁ በኋላ እናየውና መጨረሻዋን ጥናቱን ላይ ሳናደርግበት አቀርም። ስለዚህ እኔ ይመስላል ትንሽ ጨምርላት እንዴ ያምሮቷን ላይ ቆርጥ ይችላል። ትንሽ ጨምርልሽ። አረ በቃ እንሂድ ንግባ ጋይስ። በጣም ልዩ ቆይታ ነበረን ከሼፍ ሱራ ጋር። አረ በቃ አስጠኝ። እኔ ባምሮት ነው ረጋቤ እንጂ ይመጣል። ይኸው እንደምታዩት ነው እንግዲህ ከሰሉን ከአይነቱ ታላቅ ታናሹ አልቀረም፣ ጮማው ዳቢቱ አልቀረምና አይነት በአይነቱ ነው ያደረኩላት። ቆይ ችግር የለውም። ቆይ መጀመሪያ ከረሜላ ነገር ላውጣ። ተው በእናትህ ሱሪያ ታሹፍ እግዚአብሔር። ቆይ እንጂ ደግሞ ያማረሽን ነገር እኮ እንትን ማለት ግዴታ አለብን። አሁን እቺን ቢላው ጉጫ በከንፈርሽ ያዡ። ቢላው ጉጫ ችግር የለውም። እንደዚህ እሺ፣ በከንፈርሽ ያዡና ጋይስ ከሰል ቁርጥ ነኝ ከጁ ከሰል ቁርጥ አልኩኝ። አስቀምጦ ቢላው ነኝ ዝም ብለሽ ያዥ ያዥ። እኔ ስጠኝ በቃ እንደዚህ። ምን ቢላውን ያስፈራሽ? እንደዚህ ልብላ ስጠኝ። ይኸውልሽ ራሱ ናክ ስጠኝ። እሺ እንደዚህ ነይ ሀቤ ሀቤ አይቆረጥም እኮ ከሰል እንደዚህ። እና በምንድን ነው ታዲያ የምትፈልጊው? እሺ በቃ ያምሻል እንደ አንቺ ስጠኝ እንጂ የምርሽ ነው እንዴ? እና ታዲያ እየቀለድኩ ነው እንዴ? ለቂ በእናትሽ ንኪ። የምርሽ ልባይ ነበር ቢብላ ነክሱ እኮ ባብሽ ብላሽ ነው ትፈልገው እና ይሆና እንጂ ልጅሽ ምናምን ያስጨነቅሽው እንዴ? ምን ነካሽ እንጂ ምን ይሆናል? ስራሽን ያዥ እንዴ ጋይስ። እኔ የምቀለድ መስሎኛል። ለቪዲዮ መስሎኛል እኮ ነው። ከሰል እያየሁ ልባይ ነው እንዴ? ቪዲዮ ከረኩ አንተ ነኝ አማረኝ ያልኩ። ስጠኝ በእናትህ። ኧረ ምርሽ እንትን አትበይ። ምግብ አልጠፋም። ምን ምግብ ጠፋና ነው? ስንት የሚያምር ነገር እያለ ከሰል ባድ ነገር ትበያለሽ። አምሮኝ ነው። ትንሽ ቀልሽን በዛው ያይሽ
እቺን ብቻ በቃ እንዴ አንተ ታጓጓኛለህ እንዴ ታዲያ ጭራሽ ምን ማለት ነው ማጓጓት ማለት? እኔ እኮ ለምቀል ልጅ ይመስለኛል እኮ እንዴ ነው ደግሞ እህል ጠፋ ምግብ ውስጥ እኔ ምግብ ኧረ ዝም በይ በእናትሽ ማይበላ ነገር እንጨት አማረኝ ምናምን ሱሪዬ እንዴ ለምን ታጓጓኛለህ? ይሄ ልጅ ይጎዳል። ምን ነካሽ? ምን ማጓጓት አይደለም እኮ ትንሽ ብቻ አሽትሽ ትንሽ ስጠኝ ትንሽ። አሁን ሶፋው ምናምን እንዳታቆሽሽ ልጅሽ ለእንትን ብሏል። ምግብ ጠፋና ነው እንትን የምትበይው። ትንሽ ስጠኝ ተው። እየቀለድሽ ነው ግን አንቺ። ስጠኝ ተው ጋይስ እኔ እንትን መስሎኛል እና እዚህ ድረስ አመተህ ታጓጓኛለህ እንዴ? መጀመሪያም ቢያተህ ጭራሽ ባሰብሽ። ለምን ይናበይምሽ? እየቀለድሽ ነው እንዴ አንቺ? ቆይ ስጠኝሽ ትንሽ ብቻ። ኧረ በስመ አብ። እኔ እኮ የምቀልድ ነው የመሰለኝ ብላ። እሺ አትበይም የምትለኝ ከሆነ ደግሞ እኔ እንደውም አልነካውም። እሺ አልበላውም። እና ምን ልታረጊ ነው ታዲያ? አልበላውም። እሺ እና ምን ልታረጊ ነው? ለምን ፈለግሽ? አትበይም ካልከኝ እኔ እንደውም ያማረኝ መሳቅ ነው። ፊትህን ቀባሃለሁ። ከሁለቱ አንዱን ትመርጣለህ። ምንድን ነው እንትን የምትይው አንቺ? አማረኝ ልብላልሽ አይደለ? ከሁለቱ አንዱ ምን አገናኘ? ይሄ ደግሞ በቃ አትበይም ካልከኝ ፊትህን ቀባሃለሁ። እንደውም መሳቅም አምሮኛል። እና እኔ በሌላ በቀልድ ምናምን አላሰቅሽም እንዴ አንቺ? አይ በዚህ በከሰል በጠዋቱ ለምንድን ነው እንትን የምትይኝ አንቺ? እኔ ላይ ነው ሙድ የምትይዥው? በከሰል የቀለድሽ ነው የምርሽ ነው? እኔም ቀባሻለሁ። እኔ ልቀባክና ከዛ ትቀባኛለህ። ከምትበይ ይሻለኛል። እኔ ግን መብላት አይቻልም። የምር እንጣላለን። አልበላም። እሺ ልቀባክ። ድንጋይ ልብላ ትላለች እንዴ? ይሄ ምን ባክቴሪያ ምናምን እንዳለው ታውቂያለሽ እንዴ? ከረመ እንትን ላይ በረንዳ ላይ አልበላም። እሺ ልቀባካ። ይሄ እኮ ሽንት የሚሸናበት እኮ ነው። እሺ አረ ልብሱ ቤቱን ታበላሻለሽ በእናትሽ። አንቺ ትጠይኛለሽ እንዴ? ነው ያክል ቆይ ትጠይኛለሽ? አልተናምሽና እና በቀል አለብሽ? የለብኝም ነው። ቆይ የምርሽ ነው እንዴ? ተሸሸኛለህ ቀብኝ አልከኝ አይደል እንዴ? ልብላ እምቢ፣ ልቀባክ እምቢ። እና እኔ ያማረኝን ነገር ሁሉ ከልክለኝ ነው እንዴ? እንደዛ ብሎ ነገር የለም። በቃ ይበቃሻል። ኧረ ይበቃሻል። መጀመርኩ ምንድን ነው አንቺ? ኧረ ተይ በእናትሽ። ባልሽ ሆንኩ እንጂ መጫወቻሽ ሆንኩኝ እንዴ? እርግዝና አንቺ አይነት እርግዝና ይቻላልም እኔ። ኧረ ቤቱ ላይ የቦነ ነው በእናትሽ አይኔ ውስጥ እንዳይገባብኝ። አይ አይገባብም። ና ደስ አለሽ? ሳቂ። እሺ ምንድን ነው ስኪን ኬር የምታደርጊልኝ መሰለሽ እኮ? ይሁሉ በበለሽ እኮ ነበር። ሌላ ቀን ከወለድሽ በኋላ ትበያታለሽ። ለኔ አይደለም አበሳጭሽ ነው። ትንሽ ይጨምራል። አንቺ እንደፈለግሽ መብላት ትችላለሽ። ከገንፎ ጋር ሰጥሻለሁ። ከገንፎ ጋር እንደ ቅቤ ውስጥ እየነከርሽ ትበያለሽ። ይዛን ለልጅ ብለህ ነው አትበይ የምትለኝ እንጂ ለኔ አስበው አይደለም። አዋቂ ሰው ነሽ። የሚጠቅምሽና የሚጎዳሽን ታውቂያለሽ። ልጄን ልንከባከብ ብዬ ነው ስለያዝኩኝ ነው። አእምሮኝ ነው ልብላ ያልኩት እኮ። አሸተትሽ አታሸችም እንዴ? ይኸው እኮ ማሽተት ትችያለሽ እኮ። ከሰል እኮ ውስጥ አይደለም። በምን አወቅሽ? ታሸቺ ነበር እንዴ አንቺ? አንቺማ ሞክረሻል ከዚህ በፊት። በበለሽ ጋይስ እንዴት ነኝ? ሳቅሽ ታዲያ ተመቸሽ? በቃ የከሰል መብላት አምሮቴ ጠፍቶ በቃ በሱሪ ፊት ተዝናንቻለሁ። እንዴት ነው ጋይስ? ነይ እኔም ልቀባሻ እንዴ? እኔ ነኝ እኮ ያማረኝ አንተ ነህ እንዴ? በጣም ነው የምትገርሚኝ። በጣም ትገርሚያለሽ። በጠዋቱ አሁን ሰው ቁርስ ሰርቶ ምናምን ያበላል እንጂ መከራዬን ታበይኛለሽ። ልብላ አልኩ እምቢ አልከኝ። በቃ አሁን ደስ አለሽ? ተስፋ ያደረግሽ በቃ እሺ አልከኝ። ጠፋ አምሮት። አሁን ከመጀመሪያውም ይሄን እኔን ለመቀባት ብለሽ ነው ታምጣለሽ አይደለ? ኧረ ሶፎን አታበላሽ በእናትሽ። አለሽ ቢሆን ይሄኛው እጄ ተበላሽ። ግን በጣም ተንኮለኛ ነሽ። በቀኝ ከዚህ በኋላ እያልክ ኧረ አሁን ቢያምርሽ ያኛው ራሱ አትጋበዥም። አያምረኝም። እሺ አትጋበዥም ያኛውን። እሺ እኔ እንዲህ ፊቴን ተጫውተሽልኝ አሁን ሰው ምን ይላል ነው?
አምሯት ነው ብዬ ነው ማሳየው። አሁን አጥፊን ካሜራሽን እና እንዳያችሁት ነው እንግዲህ። ምንድነው የምትይው? ከሰል አልበይም ብሎ ፊቱን ሰጥቶኛል። ፊቱን ቀብቼዋለሁ። አምሮቴ ራሱ ጠፋ። እንደምታዩት ነው ራሱ ካሜራ ደቅኖ የኔን አምሮት ለማሳየት ፈልጎ ነበር። መልሶ የራሱ ይኸው ልጄ ሁላ ሳቅብኝ፣ ደነገጠ። እንዴ ኧረ አታስፈራራው። ያው ምንድን ነው ልበላ ነው? አንተም እንዳንተ አይነት ቀይ ልጅ እንዳይወለድ እኮ ነው። ጥቁር ልጅ እንዲሆን እኮ ነው። ለጆኒ ቢሆን ማለት ነው ሌላ ነገር እንቀባለታለን። የኔ ማር አባቢ ምንድን ነው እናት የሚያምራትን አየህ ወይዬ? የእናት መጫወቻው የእናት መጫወቻው ልታጠበው በቃ ይኸው ቤት ራሱ ደነገጡ። ውጭ አይተውኝ ሱሪ ና እንዴ። ውድ ተመልካቾች ከመጀመሪያውም ጀምሮ የእሱ ሀሳቧ ነበር። አሁን የተረዳሁት ነገር ከሰልም አላማራት፣ በቃ ቪዲዮ መስራት ያማራት እኔ ላይ ለመጫወት አስባ ነው ከእንቅልፍ ስነሳ እንትን ያደርገችው። እንግዲህ እንደዚህ አይነት ደረጃ ላይም ደርሰናል። በጣም የሚያሳዝን ነው። እርግዝና አሁን ላይ መጠቀሚያ ነበር፣ አሁን መጉጃም ሆኗል። አልበቃሽም እንዴ? በቃ መሳቂያ መሳለቂያ ሆነናል። እንግዲህ ምንም ማድረግ አይቻልም። እንደዛ አይደለም። አምሮኝ ነበር ስለከለከልኩ እንመልስላታለን። አከማችተን መውለዱ አይቀርም እንግዲህ አሁን እየደረሰ ነው። ኦልሞስት ፈትፍቼ ከትፌ አበላሻለሁ ነው ደግሞ። እሺ ያኔ እናበላለን። እንግዲህ እኔ መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ ውድ ተመልካቾቻችን። እንግዲህ ያላችሁን አስተያየት ኮሜንት ደግሞ እርግዝናውንም በማይጎዳ መልኩ ደግሞ እንደዚህ አርገ ምናምን ጉዳት እንደዚህ አይነት አርገ ፕራንክ ስራት ምትሉኝ ካለ ሀሳባችሁን ጻፉልኝ። በጣም እንወዳችኋለን። ልታጠብ ብዙ ጊዜ ያማረኝን ነገር አትከልክለኝ።